ትንቢተ ኤርምያስ ምዕራፍ 23 የማሰማርያን በጎች ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናችኋል፣ አባርራችኋቸውማል፣ አልጐበኛችኋቸውምም። እነሆ የሥራችሁን ክፋት እጐበኝባችኋለሁ ይላል እግዚአብሔር። የመንጋዬም ቅሬታ ካባረርኋቸው ምድር ሁሉ ወደ በረታቸው ሰብስቤ እመልሳቸዋለሁ። እነርሱም ያፈራሉ ይበዙማል። የሚጠብቋቸውን እረኞች አስነሣላቸዋለሁ፣ ዳግመኛም አይፈሩምና አይደነግጡም፣ ከእነርሱም አንድ አይጐድልም ይላል እግዚአብሔር። እነሆ ለዳዊት ጻድቅ ቍጥቋጥ የማስነሣበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሣል ይከናወንለታልም፣ በምድርም ፍርድንና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ስለዚህ እነሆ የእስራኤልን ልጆች ከግብጽ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ነገር ግን የእስራኤልን ቤት ዘር ከሰሜን አገርና ከሰደድኋቸውም አገር ሁሉ ያወጣና የመራ ሕያው እግዚአብሔርን ይባላል፣ በምድራቸውም ይቀመጣሉ። ስለ ነቢያት ልቤ በውስጤ ተሰብሮአል፣ አጥንቶቼም ሁሉ ታውከዋል። ከእግዚአብሔር የተነሣ ከቅዱስ ቃሉም የተነሣ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ምድር ከአመንዝሮች ተሞልታለችና ከመርገምም የተነሣ ምድር አልቅሳለች። የምድረ በዳ ማሰማርያ ደርቆአል፣ አካሄዳቸውም ክፉ ነው፣ ብርታታቸውም ቅን አይደለም። ነቢዩና ካህኑም ረክሰዋልና በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው በጨለማ እንዳለች እንደ ድጥ ስፍራ ትሆንባቸዋለች፣ እነርሱም ፍግምግም ብለው ይወድቁባታል። እኔም በምጐበኛቸው ዓመት ክፉ ነገርን አመጣባቸዋለሁና ይላል እግዚአብሔር። በሰማርያ ነቢያት ላይ ስንፍናን አይቻለሁ። በበኣል ትንቢት ይናገሩ ነበር፣ ሕዝቤንም እስራኤል ያስቱ ነበር። በኢየሩሳሌምም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ሁሉም እንደ ሰዶም የሚኖሩባትም እንደ ገሞራ ሆኑ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኵሰት በምድረ በዳ ሁሉ ላይ ወጥቶአልና እሬትን አበላቸዋለሁ፣ የሐሞትንም ውኃ አጠጣቸዋለሁ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። ከንቱነትን ያስተምሩአችኋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። ለሚንቁኝ ሁልጊዜ እግዚአብሔር ሰላም ይሆንላችኋል ብሎአል ይላሉ። በልቡም እልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላሉ። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ቃሉንስ ያዳመጠ የሰማስ ማን ነው? እነሆ የእግዚአብሔር ዐውሎ ነፋስ፣ እርሱም ቍጣው የሚገለባብጥ ዐውሎ ነፋስ ወጥቶአል። የዓመፀኞችን ራስ ይገለባብጣል። የእግዚአብሔር ቍጣ የልቡን አሳብ ሠርቶ እስኪፈጽም ድረስ አይመለስም። በኋለኛውም ዘመን ፈጽማችሁ ታስተውሉታላችሁ። እኔ ሳልልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበር። ከክፉም መንገዳቸው ከሥራቸውም ክፋት በመለሱአቸው ነበር። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሽግ እኔ አላየውምን? ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። አለምሁ አለምሁ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆነው እስከ መቼ ነው? አባቶቻቸው ስለ በኣል ስሜን እንደ ረሱ እያንዳንዱ ለባልንጀራው በሚናገራት ሕልማቸው ሕዝቤ ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገር፣ ቃሌም ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር።
ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትን በሚያልሙ በሚናገሩም በሐሰታቸውና በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላዘዝኋቸውም፣ ለእነዚህም ሕዝብ በማናቸውም አይረቡአቸውም ይላል እግዚአብሔር። ይህ ሕዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድር ነው ብሎ ቢጠይቅህ አንተ ሸክሙ እናንተ ናችሁ እጥላችሁማለሁ ይላል እግዚአብሔር ትላቸዋለህ። የእግዚአብሔር ሸክም የሚለውን ነቢይንና ካህንን ሕዝብንም ያን ሰውና ቤቱን እቀጣለሁ። አንዱ ለባልንጀራው አንዱ ለወንድሙ እንዲህ ይበል፣ እግዚአብሔር የመለሰው ምንድር ነው? እግዚአብሔርስ ምን ነገር ተናገረ? ለሰው ሁሉ ቃሉ ሸክም ይሆንበታልና። የእግዚአብሔር ሸክም ብላችሁ ከእንግዲህ ወዲህ አትጥሩ። የሠራዊትን ጌታ የአምላካችንን የእግዚአብሔርን የሕያዋን አምላክ ቃል ለውጣችኋልና። ለነቢዩ እግዚአብሔር ምን መለሰልህ? እግዚአብሔርስ የተናገረው ምንድር ነው ትላለህ። ነገር ግን የእግዚአብሔር ሸክም ብትሉ እግዚአብሔር እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ልኬባችኋለሁና እናንተም ይህን ቃል የእግዚአብሔር ሸክም ብላችኋልና፣ ስለዚህ እነሆ ፈጽሜ እረሳችኋለሁ። እናንተንም ለእናንተና ለአባቶቻችሁም የሰጠኋትን ከተማ ከፊቴ እጥላለሁ። የዘላለምንም ስድብ ከቶም ተረስቶ የማይጠፋውን የዘላለምን እፍረት አመጣባችኋለሁ።